መንግስት በውጭ ምንዛሬ አሻጥር የጠረጠራቸውን 12 ሰዎች ሲይዝ ከ500 በላይ አካውንቶችን አገደ። በህገ ወጥ የውጭ ምንዛሬ አሻጥሮችን ሲፈጽሙ ነበር የተባሉ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውና ከፍተኛ ቁጥር ያላቸው የባንክ አካውንቶች መታገዳቸውን የመንግስት የጸጥታና ደህንነት አካላት አስታውቀዋል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስና የክልል የጸጥታ ተቋማት በወሰዱት እርምጃ በህገ ወጥ የገንዘብ ዝውውር ላይ ተሳትፏል ተብለው የተጠረጠሩ ግለሰቦችና አካውንቶች ናቸው ለእስርና ለእግድ የበቁት። የጸጥታ ተቋማቱ በወሰዱት እርምጃ 112 የተለያዩ ሀገራት ዜግነት ያላቸውና ኢትዮጵያውያንን በወንጀል ተጠርጥረው የተያዙ መሆናቸውንና ከዚሁ ጋር በተያያዘ 519 የባንክ አካውንቶች መታገዳቸውን የብሔራዊ መረጃና ደህንነት አገልግሎት ገልጿል። በቁጥጥር ስር የዋሉት ተጠርጣሪዎች የመንግስት የማክሮ ኢኮኖሚ ማሻሻያን በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሬ አሻጥሮች ላይ ተሰማርተው እንደነበር ተናግረዋል። ተጠርጣሪዎች ህገወጥ የሐዋላ ስራ፣ የገንዘብ ዝውውር፣ የውጭ ምንዛሬ ስወራ፣ የግብር ስወራ፣ ህገወጥ ገንዘብ ህጋዊ የማስመሰልና በሌሎች ወንጀሎች በሀገሪቱ ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችና የታጠቁ ቡድኖችን ሲደግፉ ነበር ሲል የአገልግሎቱ መግለጫ ጠቅሷል። በቁጥጥር ስር የዋሉት ግለሰቦች በህገወጥ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች መሆናቸው ተገልጿል። በተጨማሪም መግለጫው በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ምጣኔ ሀብት ላይ ከፍተኛ ጉዳት ባደረሱ ላይ እርምጃ ተወስዷል ተብሏል። ከተጠርጣሪዎቹ ውስጥ ከውጭ የሚላክ ከፍተኛ የውጭ ምንዛሬ በዚያው እንዲቀር በማድረግ ፍቃዳቸው የተሰረዘባቸው ህገወጥ የሐዋላ አስተላላፊዎች እንዲሁም ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን ሲጠቀሙ የነበሩት እንዳሉበት አመልክቷል። በተጨማሪም የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ ግለሰቦችም እርምጃ እንደተወሰደባቸው ተገልጿል። በጸጥታ ተቋሙ እርምጃውን በተመለከተ ከወጣው መግለጫ ጋር የበርካታ ተጠርጣሪዎች ፎቶና በቁጥጥር ስር የዋሉ የተለያዩ ሰነዶችና ንብረቶች ይፋ ተደርጓል። በጥቅምት ወር አጋማሽ ላይ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በህገወጥ መንገድ ገንዘብ ያስተላልፋሉ ባሏቸው የሐዋላ ተቋማት ገንዘብ ላኪዎችና ተቀባዮች ላይ መንግስት ጠንካራ እርምጃ ሊወስድ መሆኑን ገልጸው እንደነበር ይታወሳል። ለሽብርተኝነት ገንዘብ ማስተላለፍ ወይም ህገወጥ የገንዘብ ዝውውር ላይ የተሰማሩ ገንዘብ አስተላላፊ ተቋማት እንዳሉ መንግስት እንደደረሰበትና የተቀናጀና ሰፊ እርምጃ ለመውሰድ መዘጋጀቱን አመልክተው ነበር። ወደ ውጪ መረጃ ስንሻገር ትራምፕ ትችት ከተነሳበት የቢቢሲ ዘጋቢ ፊልም ጋር በተያያዘ ተቋሙ ላይ የ1 ቢሊዮን ዶላር ክስ ለመመስረት ዛቱ። ፕሬዚዳንት ዶናልድ ትራምፕ ንግግራቸውን ቆርጦ የቀረበበት መንገድ ትችት ያስነሳውን ዘጋቢ ፊልም በተመለከተ ቢቢሲ ላይ ህጋዊ እርምጃ ለመውሰድ ዝተዋል። የፕሬዚዳንቱ የህግ አማካሪ ቡድን ቢቢሲ ዘጋቢ ፊልሙን ሙሉ በሙሉና ፍትሐዊ በሆነ መልኩ እንዲያወርድ እስከ አርብ ህዳር 5 2018 ዓ.ም ድረስ ቀነ ገደብ ሰጥቷል። ይህ የማይፈጸም ከሆነ የ1 ቢሊዮን ዶላር ክስ እንደሚመሰርቱ አስጠንቅቀዋል። ሾልኮ የወጣው የቢቢሲ የውስጥ ማስታወሻ መገናኛ ብዙሃኑ ትራምፕ ከ5 ዓመት ገደማ በፊት ምርጫ በተሸነፉበት ወቅት በአንድ መድረክ ላይ በተለያዩ ደቂቃዎች ያደረጓቸውን 2 ንግግሮች አንድ ላይ ማቅረቡን አሳይቷል። ይህ መደረጉም ትራምፕ ሰዎቹን የሀገሪቱ ኮንግረስ የሚገኝበትን ካፒቶል ሂል እንዲያጠቁ በግልጽ ያነሳሱ እንዳስመሰለም ተገልጿል። ይህ ጉዳይ ሾልኮ መውጣቱን ተከትሎ ከኃላፊነት ከለቀቁ አመራሮች አንዱ የሆኑት የቢቢሲ ኒውስ ዋና ስራ አስፈጻሚ ዴብራ ተርነስ መገናኛ ብዙሃኑ ተቋማዊ መድሎ የለበትም ሲሉ ተከላክለዋል። የቢቢሲ ዋና ዳይሬክተር ቲም ዴቪም ከዚሁ ጋር በተያያዘ ኃላፊነታቸውን ለቀዋል። ሁለቱ አመራሮች እሁድ ዕለት እንደሚለቀቁ ያስታወቁት የእንግሊዙ ዘ ቴሌግራፍ ጋዜጣ ሾልኮ የወጣው የቢቢሲ የውስጥ ማስታወሻን በማጣቀስ ያወጣውን ዘገባ ተከትሎ ጫና ከተፈጠረባቸው በኋላ ነው። ማስታወሻው የቢቢሲ ኤዲቶሪያል ስታንዳርድ ኮሚቴ ገለልተኛ የውጭ አማካሪ በነበረው ማይክል ፔስኮት የተዘጋጀ ነው። የቀድሞ አማካሪ ማስታወሻ የጋዛ ዘገባዎችን በተመለከተ እንዲሁም ጸረ ትራምፕና ጸረ እስራኤል ናቸው ያላቸውን ጉዳዮች በመጥቀስ ቢቢሲን በአድሏዊነት ይከሳል። ወደ አንድ ወገን ያደላ የጾታ ቅየራ አዘጋገብና ሌሎች የሚረብሹ ጉዳዮችም ተጠቅሰዋል። በቢቢሲ ፓናሮማ ፕሮግራም ዘጋቢ ፊልም ላይ የተደረገውን የአርቶት ጉዳይንም አንስተዋል። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ የዘጋቢ ፊልሙ ዝግጅት ላይ የውሳኔ አሰጣጥ ስህተት
ስህተት መፈጸሙን አምነዋል። የትራምፕ ንግግር አርቶት የተደረገበት መንገድም እርምጃ እንዲወሰድ ቀጥታ ጥሪ የተላለፈ አስመስሎ እንዳቀረበ ተናግረዋል። ቢቢሲ ይቅርታ እንደሚጠይቅም አክለዋል። ሊቀመንበሩ ለፓርላማ የባህል ሚዲያና ስፖርት ኮሚቴ ምላሽ ለመስጠት በጻፉት ደብዳቤ ላይ ቢቢሲ ጉዳዩን ለመቅበር ሞክሯል፣ እንዲሁም በማስታወሻ የተነሱትን ስጋቶች በተመለከተ ምንም እርምጃ አልወሰደም መባሉን ውድቅ አድርገውታል። በቀላሉ እውነት አይደለም ሲሉ ምላሽ ሰጥተዋል። እሁድ ዕለት ለቢቢሲ የደረሰው የትራምፕ ደብዳቤ ኮርፖሬሽኑ ይቅርታ እንዲጠይቅና ፕሬዝዳንቱን በተገቢው መንገድ እንዲክስ ያሳስባል። ቢቢሲ በፕሬዝዳንቱ ላይ ሐሰተኛ ስም የሚያጠፋ፣ የሚያንቋሽሽ፣ የሚያሳስትና አቀጣጣይ መግለጫ አውጥቷል ሲልም ደብዳቤው ይከሳል። የትራምፕ ጠበቃ የሆኑት አልሃንድሮ ብሪቶ ቢቢሲ በፍሎሪዳ ግዛት ሕግ መሰረት ስም በማጥፋት ከሰዋል። የቦርዱ ሊቀመንበር ሻህ ለፓርላማ ኮሚቴ በጻፉት ደብዳቤ የውስጥ ማስታወሻ ከወጣ ወዲህ ቢቢሲ ከ500 በላይ አቤቱታዎችን መቀበሉን ገልጸዋል። ቢቢሲ የአሜሪካ ምርጫ ዘገባዎችን በተመለከተ በጥርና በግንቦት ወራት ባደረገው ሰፊ ግምገማ ወቅት የፓናሮማ ዘጋቢ ፊልም አርቶት ጉዳይ ውይይት እንደተደረገበት አስታውቋል። የቢቢሲ ኤዲቶሪያል ጋይድላይንስ እና ስታንዳርድ ኮሚቴ ባደረገው በዚሁ ግምገማ ወቅት የቀድሞ አማካሪ ፔስኮትና የተወሰኑት የኮሚቴ አባላት ስለ ጉዳዩ ስጋታቸውን ማስማማታቸውን አክለዋል። ሻ ቢቢሲ ኒውስ ክሊፑን ኤዲት ያደረገበት ዓላማ የንግግሩን መልእክት አጠቃሎ ለማስተላለፍ እንደነበር መስማማታቸውን ተናግረዋል። ይህ የተደረገው የፓናሮማ ተከታታዮች የፕሬዝዳንት ትራምፕ ደጋፊዎች ንግግሩን እንዴት እንደተቀበሉት እንዲሁም በወቅቱ መሬት ላይ ምን እየተፈጠረ እንደነበር ይበልጥ እንዲረዱ ለማድረግ ሲባል መሆኑን አብራርተዋል። እንደ የቦርድ ሊቀመንበሩ ገለጻ ጉዳዩ ይበልጥ ንግግር ያልተደረገበት ይሄ ነው የሚባል የተመልካች አስተያየት ባለማምጣቱና ከአሜሪካ ምርጫ በፊት የተላለፈ በመሆኑ ነው። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ መለስ ተብሎ ሲታይ ይበልጥ መደበኛ እርምጃ መውሰድ የተሻለ ነበር ብለዋል።